አራ አስተያየት ንግግር ከኋላ ተከታይ አድርገው ቁርአንና ሐዲስ ሚዛን አድርገው ይሄዳሉ ሁልጊዜ ማለት ነው። በትናንትናው ቤታቸው ላይ ይህንን የተመለከተ ሰፊ ዳሰሳን ነው እንግዲህ ያየ ነው። ሸይኹል ኢስላም በዘጠነኛው ቤታቸው ላይ ምናሉ? ቁብሐን ሊመን ነበዘ ልኪታበ ወራአሁ ወኢዘ ስተደለ የቁሉ ቃለ ልአኽጠሉ ቁብሐን ቀበሐሁ ላሁ ቁብሐን አላህ ከእዝነቱ ወይም ደግሞ አላህ ያርቀው ቢልዕብዓድ ማለት ነው፣ እርግማን ነው። አዱዓኡ ቢልዕብዓዲ ወላዕን ዱዓ እያደረጉበት ነው። ይህንን ሰው ዱዓ እያደረጉበት ነው። የትኛውን ሰው ነው ዱዓ ያደረጉበት? ሸይኹል ኢስላም ቁርአንና ሐዲትን ከጀርባው ትቶ ምን ያደርግ ማስረጃ ሲያመጣ ቃለ ፉላን ቃለ አላን ከሌ ገጣሚ እኮ እንደዚህ ብሏል እያለ የእነዚህን አንዳንድ ግጥሞችንና የነሷራ ግጥሞችን ማንነቱ ያልታወቀ የማን ግጥም እንደሆነም ያልታወቀ እነዚህን ነገሮች ይዘው በእነዚህ ምክንያቶች ስንትና ስንት ቁርአንና ሐዲስን የገፈተሩ የቢዳ አካላትን ቀበሐሁ ላሁ ቁብሐን ሊመን ነበዘ ልኪታበ ወራአሁ ብለው ተናግረዋል። ይህንን ካየን በትናንትናው ትምህርታችን ላይ በወቅቱ አርባቡል በያን የተባሉት የተስማሙባቸው የሆኑ ሶስት አረቦች በወቅቱ የተስማሙባቸው የሆኑ ሶስት ገጣሚዎች አሉ ብለናል። ሶስት ገጣሚዎች አሉ ብለናል። አንደኛው ማን ነው? ይሰማል? ይሰማል? ይሰማል። አብሽር ኡስታዝ ይሰማል። መርሐባ። አንደኛው ማን ነው? እሺ ምን አልከኝ? እሺ ሁሴን ልሞክር እያለ ነው። ያው ሞክር በጽሁፍ አፍጠን። አንደኛው አፍጠን ነው ብሏል። እሺ ሁለተኛው ማን ነው? ሶስት አረቦች የተስማሙባቸው በወቅቱ የተስማሙባቸው ገጣሚዎች አሉ ብለናል። አንደኛው አፍጠን ነው ብለናል። ሁለተኛው ማን ነው? በጽሁፍ መሞከር ይቻላል። ሁለተኛው ማን ነው ብለናል? ሁለተኛው ማን ነው ብለናል? አይሰማም እንዴ? አይሰማም እያለች ነው ታች ኔትወርክሽ ይሆናል። አስተካክል። ሁለተኛው ማን ነው ብለናል? ሁለተኛው ማን ነው ብለናል? ሶስት ገጣሚዎች አሉ። ሶስት ከሶስት አፍጠል ተጠቅሷል። ሁለተኛው ማን ነው? የለም የሚመልስ የለም። የሚመልስ የለም። ትናንትና የተከታተላችሁ ማለት ነው። ትናንትና ከተከታተላችሁት መርሐባ። ለማንኛውም ሶስቱ እነማን ናቸው? አፍጠል፣ ፈረዝደቅ እና ጀሪድ ናቸው ብለናል። እነዚህ ሶስቱ አረቦች የተስማሙባቸው ገጣሚዎች በወቅቱ የተስማሙባቸው ገጣሚዎች ናቸው ብለን አይተናል። ስለዚህ በዚህ አፍጠል በሚባለው ሰው ግጥም ወደሱ የሚያስጠጉት የሆነ ግጥም አለ። በዚህ ሰውዬ ግጥም ነው ቁርአንና ሐዲስን ብዙ ቁርአንና ሐዲስን የገፈተሩትና የወረወሩት እንዳይቀበሉ ያደረጋቸው ብለናል። ለምሳሌ ይህ አፍጠል የሚባለው ሰውዬ ምን ብለዋል አሉ? የአላህን የበላይነት ላለመቀበል ማስረጃ ሲያመጡ ያመጡት ምንድነው? አፍጠል የሚባለው ገጣሚ አረቡ ገጣሚ እንኳን ምን ብሏል? ሐታ እስተዋ ማን ነው ቀድ እስተዋ ቢሽሩን ዐለል ኢራቂ ሚን ገይሪ ሰይፊን ወደሚን ሙህራቂ ብሏል። ቢሽር ከምን ብሏል? እስተዋ ቢሽሩን ዐለል ኢራቅ፣ ኢራቅን ቢሽር ተቆጣጥሯል። ቢሽር ኢራቅን ተቆጣጥሯል ያለምንም ሰይፍ ማስነሳትና ያለምንም ወደሚን ሙህራቂ ደምም ሳይፈስ ሰይፍም ሳይነሳ ኢራቅን ተቆጣጥሯል። ይኸው ኢስተዋ ተቆጣጠረ ለሚል ማዕና ይመጣል አሉ። በምን ምክንያት ነው ይህንን ይሄዱበት የቻሉበት ምክንያት?
የአንድ ገጣሚ ንግግር አግኝተው ማለት ነው። ነገር ግን ቡኻሪ ባለፈው እንዳየነው ቡኻሪ ምን ብሎ ነበር የተረጎመው? ኢርተፈዐና አላ ብሎ ተርጉሞት ይህንን የሰለፎችን ተፍሲር እንዳይቀበሉ ምን አደረጋቸው? የአንድ ነሷራ ገጣሚ አፍጦል እንዳየነው ባለፈው ስሙ ማን ነው ብለናል? ጊያት ብኑ ሮዝ የተባለ ሰው ነው። በ19ኛው ሂጅራ ላይ የተወለደ ነው። ሻዒሩን ነስራኒ ነው ብለናል ትናንት እንዳየነው። ክርስቲያን ገጣሚ ነው። ገጣሚው ክርስቲያን የሆነ ገጣሚ ነው። ይህንን እንዳይቀበሉ ያደረጋቸው የዚህ ገጣሚ ንግግር ነው ማለት ነው። ለአንድ ሻዒሩን ነስራኒ ነስራኒ እምነቱ ነሳራ የሆነ ገጣሚ ብሎም ደግሞ ይህ ቤት ደግሞ ሐታ እስተዋ ቢሽሩን አለል ኢራቂ ሚን ገይሪ ሰይፊን ወደሚን ወህራቅ የሚለው ወደሱ መጠጋቱ ራሱ ወሬ ያለበት የሱ ነው አይደለም በሚል ማለት ነው። ቢሆንም ይሄ ሁሉ ሆኖ ምንን እንዲመልሱ አደረጋቸው? የቁርአንን አረዳድ፣ የሐዲትን አረዳድ፣ የሰለፎችን አረዳድ ይህንን ሁሉ እንዲመልሱ አደረጋቸው ማለት ነው። ሸይኹል ኢስላም ኢብኑ ተይሚያ ከዚህ አይነት አካሄድ ነው እንድንጠነቀቅ በዚህ ቤት ግጥማቸው ላይ እየተናገራሉ። ቁብሐን ሊመን ነበዘ ልኪታበ ወራአሁ ወኢዘ ስተደለ ማስረጃ ባደረገ ጊዜ ማን ይላል? የቁሉ ቃለ አላህ አይደለም፣ የቁሉ ቃለ ረሱሉላህ አይደለም፣ የቁሉ ቃለ ሰለፉ ሷሊህ አይደለም፣ ወቃለ ሶሐባ አይደለም። የቁሉ ቃለ አልአፍጠሉ አፍጠል እንዲህ አለ፣ አፍጠል እንዲህ ብሎ ከሌ እንዲህ ብሎ እያሉ ሌላን ማስረጃ የሚያመጣ ቁርአንና ሐዲስን በጀርባው ጥሎ ይህንን ቀበሐሁ ላሁ ቁብሐን አሉ። ቀበሐሁ ላሁ ቁብሐን ብለው ሸይኹል ኢስላም ኢብኑ ተይሚያ ምን አደረጉ ማለት ነው? ዱዓ አደረጉበት፣ ተራገሙ። ይህንን እኛም ልንጠነቀቅ ይገባል። የዚህ አይነት አካሄድ ሊኖረን አይገባም። ማስረጃ ስንጠቀም ቃለ አላህና ቃለ ረሱሉላህን ከፊት ለፊታችን አድርገን ሁሌ ልንጓዝ ይገባል። ይህንን ካደረግን ውጤታማ እንሆናለን። የተሳካ አቂዳችን ሰላም ያለው አቂዳ ይሆንልናል ማለት ነው። ይህንን አምጥተው ነበረ። ነገር ግን ሐታ እስተዋ ቢሽሩን አለል ኢራቂ የሚለው ግጥምን በተመለከተ ኢስተዋ አሁን እነሱ እየተከራከሩ ያሉት ኢስተዋ ቢማዕና ኢስተውላ ይመጣል። ማን ነው ቢማዕና ኢስተውላ ይመጣል? ኢስተዋ ቢማዕና ኢስተውላ ይመጣል። ለዚህም ማስረጃ ምን አቀረቡ? ይሄው የዚህ ቤት ግጥም አለን፣ የዚህ ሰውዬ ቤት ግጥም አለ። የአንድ ነሷራ ግጥም የቁርአን ሐዲስ የሰለፎችን አረዳድ ሊመልስ ማለት ነው። ሱብሃንአላህ በጣም ያሳዝናል። እና ስለዚህ ይህንን ልንጠነቀቅ ይገባል። በመጀመሪያ ደረጃ አረቦች ኢስተዋን ቢማዕና ኢስተውላ ያውቁታል ወይ? ይህን አረዳድ ስንል ይህንን እንደማያውቁት ሸይኹል ኢስላም ኢብኑ ተይሚያ መጅሙዕ ፈተዋቸው ላይ ተናገሩ። ወሁወ ሙንከሩን ዐንደ ሉጋዊይን ኢስተዋ ቢማዕና ኢስተውላ የሚባለው ሙንከር ነው፣ ሉጋዊዮች ዘንድ የተወገዘ ነው፣ በጭራሽ አይታወቅም። ኢብኑል አዕራቢ የተባለው ሉጋዊይ ደግሞ ምን ይላል? ኢነል አረበ ላ ተዕለሙ ኢስተዋ ቢማዕና ኢስተውላ፣ አረቦች ኢስተዋን በኢስተውላ ማዕና አያውቁትም። ኢስተዋ ከፍ አለ የሚለው ኢስተውላ ተቆጣጠረ ለሚለው ማዕና በጭራሽ አይመጣም ብለው ይናገራሉ። ወመን ቃለ ዛሊከ ፈቀድ አዕዘም አሉ። ይህንን ያለ ሰው በእርግጥም ምን ብሏል? አክብዷል፣ አግዝፏል ብለው ይናገራሉና ልንጠነቀቅ ይገባል። መርሐባ። ከማዕናም በኩል ደግሞ ስናየው ለአላህ ስብሓነሁ ወተዓላ የሚገባ አይደለም። ወደ አላህ የሚጠጋና ለአላህ የሚገባ ተግባር ሆኖ አናገኘውም። ኢስተዋ ምን አሉ? ኢስተውላ ፉላን ወኢነማ ይቃሉ ኢስተውላ ፉላን አላ ከዛ፣ ኢስተውላ ፉላን ከሌ በዚህ ነገር ላይ ኢስተውላ ተቆጣጠረ ተብሎ የሚባለው ምን ሲሆን ነው አሉ? ኢዛ ካነ በዒደን አንሁ ገይሩ ሙተመኪን ሱመ ተመከነ ሚንሁ፣ ከሱ የራቀ ነገር ሆኖ ከዛም ለመቆጣጠር ሲመቸው ተቆጣጠረ። በዚህ ምክንያት በዚህ አይነት ነገር ሲሆን ነው። አላህ ደግሞ አርሽን ከመቆጣጠርም አልተወገደም። ሁሉም ፍጡራን
ከሱ በሱ ቁጥጥር ስር ከመሆን ከሱ ቁጥጥር ያመለጡበት ክስተት የለም፣ አይኖርም። እንዴት ነው ታዲያ እስተውላ የሚባል? አላህ ለአላህ እስተውላ ተብሎ ይሄ የአላህን ሁሉን ቻይነቱን የሚቃረን የሆነ አነጋገር ስለሆነ ይሄ እንደዚህ ነው። እንግዲህ ከሰለፎች አረዳድ ወጥተን በራሳችን አካሄድ ስንሄድ የዚህ አይነት ውዥንብር ውስጥ እንገባለን ማለት ነው። ስለዚህ ልንጠነቀቅ ይገባል። ወላሁ ስብሓነሁ ወተዓላ ለም የዘል ሙስተውሊየን ዐለል አሽያ። አላህ ስብሓነሁ ወተዓላ ደግሞ ነገራቶችን ከመቆጣጠር ምን አላለም? አልተወገደም። ሁሉም በሱ ቁጥጥር ስር እንዳለ ነው። ከአላህ ቁጥጥር ያመለጠ ከአላህ ቁጥጥር የወጣ አንድም ነገር የለም። አላህ ይህንን ተቆጣጠረ ተብሎ አይነገርም፣ አይሆንም። የበላይነቱን የሚናገሩ አንቀጾችን በዚህ መተርጎም አረቦች አያውቁትም፣ ማዕናውም አያስኬድም ማለት ነው። ለማንኛውም እነዚህ ይህ ቤት ማን እንዳለው አይታወቅም፣ ወደ አፍጦል ያስጠጉታል ብለናል። ትክክለኛው ማን እንዳለው አይታወቅም ብለው እነ ኢብኑ ፋሪስ አልሉጋዊ እነሱ ተናግረዋል ማለት ነው። እንግዲህ አህሉ ሱና ወል ጀማዓዎች በዚህ ላይ ያላቸው አቋም ምንድን ነው ብለናል። አልኢስቲዋኡ ዐለል አርሽ ሲፈቱን ሊላሂ ለአላህ የተገባ መገለጫ ነው። ከአላህ ቢላ መሳሰል መሆን ይኖርበታል። የአላህ ሁሉንም ባህሪያቶች የሚገልጻቸውን አላህ ስለራሱ የሚገልጻቸውን በእሱ በገለጸበት መልኩ እናምናለን። ከዛም በኋላ ምን እናደርጋለን? ከይፍያውን እንደዚህ ይመስላል፣ ይህንን ፍጡር ይመስላል ብለን ከፍጡራን ጋር ሳናመሳስል ማለት ነው። አላህ ይሰማል ልክ እንደኛ መስማት ምንል ከሆነ ይሄ የሙሸቢሃዎች አቋም ነው። ይሄ የሙሸቢሃዎች አቋም ነው። ሙሸቢሃዎች ከአህሉ ሱና ወል ጀማዓዎች አይደሉም። ነገር ግን አላህ ይሰማል፣ አዎ። የፍጡራንን አይነት አሰማም ግን አይደለም። ለምን? ለይሰ ከሚስሊ ሸይ። አላህ ወደ ቅርቢቱ ሰማይ ይወርዳል፣ አዎ ይወርዳል። የፍጡራንን አወራረድ ወይ የከሌን አይደለም። ምንድን ነው? የፍጡራን እሱ ለእሱ በሚገባው መልኩ ከፍጡራን ጋር ሳይመሳሰል። አላህ ከሰማያት በላይ ነው፣ አዎ ከሰማያት በላይ ነው። ከፍጡራን ጋር ሳይመሳሰል የሆነ ነገር ከሆነ ነገር አንዳንዶች አላህ ከአርሽ በላይ መሆኑን ለማውገዝ ሲፈልጉ የሚጠቀሙበት እንትን አለ፣ ሻሃቸው የሚያስተምራቸው ማለት ነው። የሆነ ስልክ ነገር ይዝና ለምሳሌ ይህ አለ ይላል። ይሄ ከዚህ ላይ ጠረጴዛው ላይ ነው እንደዚህ ነው ካልኩኝ ተነካክቷል አልተነካካም ይላል። ስልኩና ጠረጴዛው ማለት ነው። እሱ እያወራ ያለው ስለ መክሉቅ ነው። እኛ የምናወራው ደግሞ ስለ ኻሊቁል መክሉቅ ኻሊቁል መክሉቃት መክሉቃትን ስለፈጠረው ስለታላቁ አላህ እንጂ ስለ ፍጡር አይደለም። አላህ ስብሓነሁ ወተዓላ በፍጡራን ቅያስ አይደረግም። አፈመን የኽሉቁ ከመን ላ የኽሉቅ፣ የሚፈጥር የሆነ ጌታ እንደማይፈጥሩት ነውን? በጭራሽ። በእንደዚህ አይነት አገላለጽ ለምሳሌ ስልኩን እንዲህ እያደረገ ምናምን ስለ አላህ ልንገልጽበት የማይገባ ስርዓት የጣሰ ቁርአንና ሐዲስ የሰለፎችን አስተምሮት ያልተከተለ አስተምሮት ነው። አህሉ ሱና ወል ጀማዓዎች ይህንን በትክክል ያምናሉ፣ የአላህን ሲፈት። ለዚህም ኢማሙ ማሊክን አንድ ሰው መጥቶ አልኢስቲዋኡ አርረሕማኑ ዐለል አርሽ እስተዋ፣ አላህ ከአርሽ በላይ ነው ይላል። ይኸው ማዕናው መጀመሪያ አልጠናውም። ለምን? የጠናውን ቀጥሎ ከዚህ አስከትሎ ተናግሯል። ምንድን ነው የከበደው? ከይፈ እስተዋ አለ። ከይፈ እስተዋ እንዴት ነው? ከይፍየው አወጣጡ እንዴት ነው? የጠየቀው አላህ ከአርሽ በላይ ነው ይላል ምን ማለት ነው? አይደለም። ትርጉሙንማ አውቆታል። ማንኛውም አረብ ሉጋ ይህንን ቋንቋ የሚያውቅ ሰው ምን ይላል? ያውቀዋል። ነገር ግን የጠናውና የከበደው ነገር ምንድን ነው? ከይፍየው ነው። እንዴት ነው አላህ ግን ከአርሹ በላይ ከፍ ያለው አለ። የዚህኔ ኢማሙ ማሊክ ከእሳቸው በፊት ባሉ ሰዎች ታላላቅ ሰዎች በእንደዚህ አይነት መልኩ ከይፍያ ስለ አላህ ከይፍያ ተጠይቆ ስለማያውቅ ኢማሙ ማሊክ በጣም ከበዳቸው። መልሱ አይደለም የከበዳቸው፣ እንደዚህ አይነት የፊትና ቃላት መነገር መጀመራቸው በጣም አስደነገጣቸው። አንገታቸውን ዝቅ አደረጉ፣ ላብ አጠመቃቸው። ከዛም በዚህ ሁኔታ ላይ እንዳሉ ራሳቸውን ቀና አደረጉና ምን አሉት? አልኢስቲዋኡ ማዕሉሙን፣ ኢስቲዋ ምንድን ነው? ማዕሉም የታወቀ ነው። የታወቀ ነው። የአላህ የበላይነት የታወቀ ነው። አንተ የጠየቅከው ወልከይፉ ከይፍ ያልከው አልኢስቲዋኡ ምንድን ነው? ገይሩ መጅሁልን በሚል አለ። አልኢስቲዋኡ ማዕሉም፣ አልኢስቲዋኡ ገይሩ መጅሁል የማይታወቅ አይደለም፣ እናውቀዋለን።
ወልከይፉ ስለ ከይፍ የጠየቀው ጉዳይ ግን ምንድነው? ገይሩ ማዕቁል አይደለም፣ አይምሮ ሊደርስበት አይችልም። ለዚህ ነው ከይፍያ ላይ አይምሮ ሊገባ አይችልም። ገይብ ጉዳይ ነው። ማዕናዎቹ ሙሕከማት ናቸው። ከይፍያዎቹ ግን የገይብ ጉዳይ ናቸው። እኛ የምናውቃቸው ጉዳዮች አሉ። አላህ ወደ ቅርቢቱ ሰማይ ይወርዳል ሲባል አወራረዱን እኛ አናውቅም። ከአርሽ በላይ ነው ሲባል በምን አይነት ሁኔታ ነው እኛ አናውቅም። ሰለፎቹ ባኢኑ ሚን ኸልቂሂ ከፍጥረቱ ተለይቶ ይላሉ። ሰለፎቹ ባሉበት መሰረት አርረሕማኑ ዐለል ዐርሽ እስተዋ ባኢኑ ሚን ኸልቂሂ ብለን እንሄዳለን። ወልከይፉ ገይሩ ማዕቁል አሉት። ከዛ ምን አሉት? ወልኢማኑ ቢሂ ዋጅብ። በዚህ የቁርአን አንቀጽና በሚያስዘው መልእክት ደግሞ ማመኑ ምንድን ነው? ዋጅብ ነው። ዋጅብ ነው፣ ግዴታ በተነገረው ነገር። ስለዚህ ወሱአሉ አንሁ ቢድዓ፣ ስለዚህ መጠየቅ ቢድዓ ነው። ወማ አራከ ኢላ ዳለን፣ አንተ ጠማማ ሆነህ እንጂ አላይህም አስወጡት ተባለ። ከኢማሙ ማሊክ ምንድን ወጣ? መጅሊስ ወጣ ማለት ነው። ልክ እንደዚሁ ከሱፍያን ተውሪ ወልአውዛዒ ወለይስ ብን ሰዕድ ወሱፍያን ብን ዑየይና ወዓብድላህ ብን ሙባረክ ወገይሪህም ሚን ዑለማኢ ሱና ከእነዚህ ሁሉ ፊ ሃዚሂ ልአያት አለቲ ጃአት ፊ ሲፋቲ አልሙተሻቢሃ ሙተሻቢህ በሆኑ አንቀጾች ማዕናቸው ከይፍያቸው ሙተሻቢህ በሆኑት ላይ በመጡ ጉዳዮች ላይ ምን ብለዋል? አሚሩሃ ከማ ጃአት ቢላ ከይፊን፣ ያለ ከይፍ አሚሩሃ አሳልፉት፣ ከይፍያውን ሳትገልጹ አሳልፉት ብለው ዑለማዎቹ ተናግረዋል። እነዚህ ሁሉ ታላላቅ ሰለፎች እንደተናገሩ እናያለን። ይህ ነው እንግዲህ የሰለፎች መንሃጅ ማለት ይህ ነው። የእነሱን አካሄድ በደንብ ላስተዋለ ሰው የነ ኢማሙል ቡኻሪ የሌሎችንም የነ ኢማም የሙስሊምን የትርሚዚ ሷሒበ ሱነን በአጠቃላይ አኢመቱል አርበዓ ሰለፉነ ሷሊህ አካሄዳቸውን በምንመለከትበት ጊዜ ይህ ነው። በቃ ሌላ ፍልስፍና ውስጥ ገብቶ እንደዚህ ከሆነ እንዴት ይሆናል፣ ይሄ ከሆነ እንዴት ነው እያሉ ሌላ ጥምዝምዝ ነገር ውስጥ ይሄ የፍልስፍና አስተምህሮትን የተከተለ አካሄድን አይከተሉም። አሻዒራዎች አሽዓሪያንን የሚሉት ለዚህ ነው። በዚህ መንገድ ላይ ገብተው ነው እንግዲህ ቁርአንና ሐዲስን በአንድ የክርስቲያን ሻዒሩን ነስራኒ በሆነ ሰው ግጥም በዚህ ሰው ግጥም ይህንን ሁሉ የሰለፎችን አቋም ቁርአንና ሐዲስን ሊገፈትሩበትና እንዳይቀበሉ ያደረጋቸው ይህ አካሄዳቸው ነው። ልንጠነቀቅ ይገባል። ስለዚህ በእነሱ አካሄድ ብንሄድ ደግሞ በጣም ከባድ የሆነ አዘቅት ውስጥ እንገባለን። ምክንያቱም እነሱ እንደሚሉት ከሆነ ምንድን ነው የሚሉት? እነሱ አላህ ስብሓነሁ ወተዓላ ተቆጣጠረ ይላሉ። ይህንን ተፍሲር በሰለፎች ጊዜ አይታወቅም። ይህ ተፍሲር በሰለፎች ጊዜ አይታወቅም ነበር። አላህ ተቆጣጠረ የሚባል ነገር በሰለፎች ጊዜ አይታወቅም። ከመጀመሪያው እንነሳና ነቢዩ ሰለላሁ ዐለይሂ ወሰለም አያውቁትም ብለውበት ተናግረውበት አያውቁም። ሰሃቦች ያውቁትም ተናግረውበትም አያውቁም። ሰለፎች ያውቁትም ተናግረውበትም አያውቁም። መቼ መጣ አንድ ቤት እንደዚህ አይነት ነገር አገኙ፣ የፍልስፍና አስተምሮትን ተከትለው ሄዱ። በዚህ ምክንያት ይህንን ነገር እዚህ ውስጥ ገቡ ማለት ነው። ስለዚህ በእነሱ አካሄድ ከሆነ ለአንድ የቁርአን አንቀጽ ነቢዩ ሰለላሁ ዐለይሂ ወሰለም ያላወቁት የሆነ ሰሃቦች ያላወቁት የሆነ ሰለፎችም ያላወቁት የሆነ ተፍሲር አለው ማለት ነው። እስተዋን ቢማዕና እስተውላ የፈሰረ ከሰለፎች የለም። ስለዚህ እነዚህ አሻዒራንን የሚሉት አካሎች ምን እያሉ ነው? ንግግራቸው ላዚም ቀውላቸው የሚያስይዘው ምንድን ነው? አላህ የማያውቀው እንደው ነብዩ ሰለፎችን እንተውና አላህ የማያውቀው የሆነ ተፍሲር አለው ማለት ነው። ሱብሃንአላህ፣ አላህ ይጠብቀን። እንደዚህ አይነት ጥመት ውስጥ ነው እንግዲህ የሚያስገባን ማለት ነው። ለቁርአንና ለሐዲስ እጅ መስጠት ካቆምነ እንደዚህ አይነት ጥመቶች ውስጥ ያስገባናልና ልንጠነቀቅ ይገባል የሚለውን ነገር አይተናል። አሁንም አቡ ጃዕፈር አጣሐዊ አቂዳቸው ላይ የተናገሩትን ነገር አጥብቀን ልንይዝ ይገባል። እሳቸው ምን አሉ? ፈኢነሁ ማ ሰሊመ ፊ ዲኒሂ ኢላ መን ሰለመ ሊላሂ ወሊረሱሊሂ ሰለላሁ ዐለይሂ ወሰለም። ነገር እኮ ዲኑ ላይ ሰላም የሚሆን የለም ለቁርአንና ለሐዲስ እጅ የሰጠ ካልሆነ በስተቀር። እጅ መስጠት ምን ማለት ነው? የአላህ ያለውን ነገር ታምናለህ። ነቢዩ ሰለላሁ ዐለይሂ ወሰለም ስለ አላህ የተናገሩትን ነገር ታምናለህ። በቃ በዚህ መልኩ ካልተጓዝክ
ሌላ ቀመር እያስቀመጥክ በዚህ ቀመር መሰረት ቁርአንና ሐዲስን እየፈተሽክ የምትገፈትር ከሆነ እንደዚህ አይነት የጥመት ንግግር ውስጥ ትገባለህ ማለት ነው። ልንጠነቀቅ ይገባል። ወላ ተስቡቱ ቀደሙ ልእስላሚ ኢላ አላ ظهር ተስሊሚ ወልእስትስላም የእስልምና እግሩም ሊቆም ሊጸና አይችልም በተስሊም እጅ መስጠት በሚል ጀርባ ላይ ቢሆን እንጂ በቁርአንና ሐዲስ እጅ መስጠት በሚል አቋም ላይ ካልሆነ በስተቀር እስልምናችንም ሊነቃነቅና አደጋ ላይ ሊወድቅብን ይችላል ማለት ነው። ምክንያቱም አላህ ያላስተላለፈበት የሆነውን መልእክት እንድንይዝ ሊያደርግን ይችላል። ነቢዩ ሰለላሁ ዐለይሂ ወሰለም ያላስተላለፉበትን መልእክት እንድንይዝ ሊያደርገን ይችላልና ልንጠነቀቅ ይገባል ማለት ነው። ይህ የፍልስፍና አስተምሮት ብዙ የቁርአንና ሐዲስ ንግግሮች እንዲመልሱ አድርጓቸዋል። እኔ ደግሞ እነዚህ ፈላስፎቹ ራሳቸው ብለው የፍልስፍና አስተምሮት ውዝግብ ውስጥ እንደጣላቸው ነው የተናገሩት። የቂን እንዳልሰጣቸው በዲናቸው ላይ እርጋታን ሰላምን እንዳልሰጣቸው ትናንትና አንድ የፈላስፋ ባለቤት ንግግር አንስተን አይተናል። እሱም ማን ነው? አቡ አብድላህ መሐመድ ብኑ አብድልከሪም አሸህርስታኒ የሚባል ፈላስፋ የተናገረውን አይተናል። ለዓምሪ ለቀድ ጡፍቱ ልመዓሂደ ኩላሃ ወሰየብቱ ጠርፊ በይነ ትልከ ልመዓሊሚ ፈለም አረ ኢላ ዋዲዐን ከፈ ሓኢሪን ዓላ ደቀኒን አው ቃሪዐን ሲነ ናዲሚ እያሉ የተናገሩበትን እንትን አይተናል። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። በዚህ መልኩ ነገሮችን የፍልስፍና ባለቤቶች ፈላስፎች ራሳቸው በዚህ መልኩ ሂደው መጨረሻ ጉዳያቸው ግን ምንድነው ውዝግብ ውስጥ እንደሆነ እንጂ በሌላ መልኩ ሆኖ አላየውም። ምን እያሉ ተናግሯል? እድሜን ሁሉ በማዕሀድ ዒልም ማዕሀድ ላይ እንደዚህ እንትኖች ላይ ብዙ አሳለፍኩኝ። ከዛም ማለት ሁለመናዬን እዛ ላይ ያደረግኩኝ ፈለም አረ ኢላ ዋዲዐን ከፈ ሓኢሪ የተወዛገበ ከፉን ግንጭሉ ላይ እንደዚህ አድርጎ ተወዛግቦ የተቀመጠን እንጂ ሌላን አላየሁም ይላሉ። ከዛ ሙሐመድ ኢብኑ እስማዒል አሱንዓኒ በሁለት ቤቶች ይህንን ነገር እንደመለሱለት ደግሞ አይተናል። لعلك أهملت الطواف بمعهد الرسول ومن لاقاه من كل عالم فمن حار من يهدى بهدي
مرحبا يسمى مرحبا تقرط نبره مراد السلام عليكم. أنا استمع له مثلا أنت نيتورك بياله مثلا أنت ليش كركر أزم أنا أسكبه منه فلفهم دزينه أنا أسكبه منه مرحبا نقتل. ስለዚህ የፍልስፍና አካሄድ መጨረሻ ላይ በዚህ አይነት መልኩ ውዝግብ ውስጥ የሚከታቸው ነገር ነው። ይህንን የፍልስፍና አካሄድ ተከተሉት ደግሞ እነማን ናቸው ብለናል? እነዚህ አሻዒራንን የሚሉ ሰዎች ናቸውና ከእንደዚህ አይነት መዝሀብ ልንጠነቀቅ ይገባል። አህሉ ሱና ወል ጀማዓ ምንጊዜም ለቁርአንና ሐዲስ እጅ የሚሰጡ ናቸው የሚለውን ነገር አይተናል። ከትናንት ነው የቀጠለው የምናየው ጉዳይ ምንድነው? እዚህ ጋር ተያይዞ ሸይኹል ኢስላም ኢብኑ ተይሚያ ቁብሐን ሊመን ነበዘ አልቁርአነ ወራአሁ ወኢዘ እስተደለ የቁሉ ቃለ አልአፍጠሉ ሲሉ ቁርአንና ሐዲስን በጀርባው ወርውሮ ሌላን ማስረጃ ሲጠቀም ቃለ አልአፍጠል ቃለ አልፉላን እያለ የሚሉ ሰዎች ቁርአንና ሐዲስን በጀርባቸው ወርውሮ ለነዚህ ነው ቁብሐን እያሉ ያሉት። አሁንም ቃለ አልአፍጠል እያሉ ከሚያመጡት ማስረጃ ውስጥ የአላህ ሱብሓነሁ ወተዓላ ንግግር ለመመለስ የዚህን ሰውዬ ግጥም ንግግር ያመጣሉ። እንግዲህ ይሄ የአላህን ሲፈተል ከላም አላህ አይናገርም ብለው ለማለት ቢማ ሰመው አልከላሙ ነፍሲ የሚሉት ነገር አለ። ከላም ነፍስይ ነው ብለው የሚሉት ነገር አለ። በሱ ምክንያት የሚመልሱት አንድ ግጥም አለ። ቢበይት መንሱብ ሊልአፍጠል ወደ አፍጠል የሚነሰብ ቤት ነው ይሄን ቤት። ነገር ግን አሁንም በኒስባው ላይ ስንትን አለበት። ሸይኹል ኢስላም ይህንን በተመለከተ ፈሚነ ናስ መን አንከረ አን የኩነ ሃዛ ሚን ሽዕሪሂ ከሰዎች ይሄ ከሱ ሽዕር ውስጥ ከአፍጠሉ ሽዕር ውስጥ አይደለም። ለምን? ወቃሉ ኢነሁም ፈተሹ ደዋዊነሁ ፈለም የጅዱሁ የእሱን ኩቱቦች ደዋዊኖቹን ፈትሸው አላገኘነውም ብለዋል። ወሃዛ ዩርዋ አን ሙሐመድ ብን ልኸሻብ ከሙሐመድ ብን ልኸሻብ የሚወራ ነው ብለዋል። ለማንኛውም ግጥሙ ምንድን ነው? የአላህን የመናገር ሲፈተል ከላምን እንዲአውሉ ያደረጋቸው ምንድን ነው የሚለውን ነገር እንመልከት። መጀመሪያ እነሱን እንመልከት። ምን አሉ? አፍጠል እንዲህ ብሏል አሉ። ሱብሃንአላህ። አሁን ማስረጃ ሲመጡ ተመልከቱ። አፍጠል እንዲህ ብሏል አይደለም። እኛ ቢያንስ ሌላው ይቅርና ቃል አላህ ብለን ቁርአን ስንቀራ አላህ አለ እያልን አላህ ይናገራል ሲፈተል ከላም አለ። በቃ አላህ ይናገራል ብለን ይሄ ነው ለቁርአንና ለሐዲስ እጅ መስጠት ማለት። እነሱ ይሄ ቢሆንም አይ አፍጠል ግን እንዲህ ብሏል አሉ። ምን ብሏል? ኢነል ከላመ ለፊል ፉአዲ ወኢነማ ጁዒለ ሊሳኑ ዐለል ፉአዲ ደሊላ አሉ። ኢነል ከላም ንግግር እኮ ለፊል ፉአዲ ልብ ውስጥ ነው። ትክክለኛ ንግግር ያለው ልብ ውስጥ ነው። ወኢነማ ጁዒለ ሊሳኑ ምላስ የተደረገውማ ዐለል ፉአዲ በፉአድ ላይ ደሊላ ማለት በልብ ላይ ባለው አመላካሽ ነገር ነው እንጂ
ሐቂቃ ንግግር ያለው ምን ላይ ነው? ልብ ላይ ነው አሉ። ስለዚህ አላህ አይናገርም ለማለት ነው የፈለጉት እነሱ። አላህ አይናገርም። ይናገራል ብንል ከላም ነፍስይ የሚሉት ነገር አለ። ይናገራል ብንልም ከላም ነፍስይ እንጂ አላህ በሐቂቃ ይናገራል አንልም። እኛ አህሉ ሱና ወል ጀማዓዎች አላህ በሐቂቃ ይናገራል። መታ ሻአ ከይፈ ሻአ፣ አላህ በፈለገው ጊዜ እንደፈለገው አላህ ይናገራል። ሐቂቃ ከይፍያውን እኛ አናውቅም። ቁርአን ለዚህም ቁርአን ከላሙላህ ነው፣ ገይሩ መኽሉቅ ሚንሁ በደአ ወኢለይህ የዑድ ብለን ቁርአንንም እንቀበላለን። ሰለፎች እንደሚሉት እዚህ ቤት ላይ ኢነል ከላመ በሚለው አንዳንዶቹ ኢነል በያነ ነው ብለው ያሉታሉ። ለማንኛውም ያም ሆነ ይህ በዚህ ማስረጃ ማድረጋቸው ውድቅ ነው፣ ቁርአንና ሐዲስ ከመጣ በኋላ በቤቱ ማለት ነው። ለማንኛውም ወለው እሕተጀ ሙሕተጁን ፊ መስአለትን ቢሐዲስን አኽረጃሁ ፊ ሰሒሐይኒ፣ ቡኻሪና ሐዲስ ላይ በተዘገበ አንድ ሐዲስ አምጥታችሁ አላህ ይኸው ይናገራል ዑለማዎቹ በመቀበል ላይ በተስማሙበት ሐዲስ አንድ ሐዲስ አምጥታችሁ ይኸው አላህ ይናገራል ብላችሁ ብትናገሩ የሚመጣላችሁ መልስ እነዚህ ሰዎች ዘንድ የሚመጣላችሁ መልስ ምንድን ነው? አይ አኽጦል እኮ የሚባለው ሻዒር ኢነል ከላመ ለፊል ፉአዲ ወኢነማ ጁዒለ ሊሳን የፍልስፍና አካሄድ በጣም በታላቅ እንትን የሚያስጠነቅቁት ማለት ነው። ምክንያቱም ይህ ፍልስፍና ሲገባ አፍጦል እንዲህ አለ እያሉ ቁርአንና ሐዲስን ሊመልሱበት ይቻላል። አፍጦል እንዲህ አለ ቀዲስተዋ ቢሽሩን ተባለ። ያ አፍጦል ይህ ሻዒሩን ነስራን እያል ነው ማለት ነው። ይህ ሰው አፍጦል እንዲህ አለ ተብሎ የነማን ተፍሲር ተጣለ? የነ ሙጃሂድ የነ አቡል አሊያ ተፍሲር ተጣለ። አፍጦል እንዲህ አለ ሲፈተል ከላም ደግሞ ውድቅ ሊደረግ ሱብሓነላህ። በእንደዚህ አይነት አካሄድ ስንትና ስንት ቁርአንና ሐዲስ ውድቅ ተደረጉ። ወደዚህ ነው እንግዲህ የሚያመራው እርምጃቸው፣ አካሄዳቸው ሁሉ በዚህ ላይ የምንደግመው ምን አሉ? ተከለሙ መታ ሻአ፣ አላህ ይናገራል በፈለገው ጊዜ በፈለገው ሁኔታ ብለን እንላለን። ይህንን ስንል እነሱ ከላምን ካረጋገጡ እንኳን የሚያረጋግጡት ምንድን ነው? ከላሙን ነፍሲ የሚባለው ነው። ከላሙን ነፍሲ የሚሉት ነገር አለ። ለማንኛውም ከላሙን ነፍሲ ወይም ደግሞ አነፍሳኒ የሚሏት አለች። እሱ ከላሙን ነፍሲ የሚሉት ምንድን ነው? በመጀመሪያ ደረጃ ከላምን ነፍሲ በሚል የመጀመሪያ የዚህን የቢድዓ አስተምሮት የጀመረው ኢብኑ ኩላብ የሚባል ሰው ነው። ኢብኑ ኩላብ ከዛም ኢብኑ ኩላብን ተከትለው ኢብኑ ኩላብ ማለት አቡ ሐሰን አልአሽዓሪ መሀል ላይ የተከተሉት አቋም ማለት ነው። አቡ ሐሰን አልአሽዓሪ እንደሚታወቀው 3 መርሐላዎችን አሳልፏል። መጀመሪያ ሙዕተዚላ ነበሩ። ያው በአባታቸው በአሳዳጊያቸው ምክንያት የእናታቸው አባት ሙዕተዚሊ ስለሆነ የእሳቸውን አቋም ተከትለው ሙዕተዚላነት እንትን አሉ። ከዛም ሲያጠኑ ከሱ ትንሽ ሻል አሉ። ምን አሉ? መሆኑ ኩላብያ ሆኑ። ኢብኑ ኩላብን ተከተሉ። የኢብኑ ኩላብን አቋም ተከተሉ። ከኢብኑ ኩላብ በኋላ ደግሞ ወደ ማን ሄዱ? ወደ አህሉ ሱና ወልጀማዓዎች ሄዱ። ከዛም ሚንበር ላይ ወጥተው የለበሱትን ካፖርት አውልቀው ከዚህ በኋላ የምታውቁኝ ታውቁኛላችሁ፣ የማታውቁኝ እኔ ከሌ የሚባል ስማቸውን አስተዋውቀው ይህንን ካፖርቴን አውልቄ እንደጣልኩት የነበርኩበትን አቋም ጥቻለሁ ብለው 2 ኪታቦችን ጻፉ። ኢባናን ጽፏል። ከዛ በኋላ ልክ እንደዚሁ ሲራማን ነው ይሄ ሌላ ኪታብ አንድ ጻፉ።
ወክትላፉል ሙሰሊን የሚለው ማለት ነው። መቃላቱል ኢስላሚይን ወክትላፉል ሙሰሊን የሚል ኪታብ ጻፉ፣ ኢባናን ጻፉ። በዛ ኪታባቸው ላይ ምንን አሰፈሩ? እኔ ኢማሙ አሕመድ ብኑ ሐንበል ባለበት መንገድ ላይ እኔ ያለሁት የእሱን አቋም ነው የምከተለው ብለው አስቀምጠው በግልጽ የተወበቱበትን የአህሉ ሱና ወል ጀማዓዎችን የሰለፎችን አቋም እንደሚከተሉ የሄዱበት እንትን አለ። የእነሱን ንግግር የእነዚህን ንግግር ነው እንግዲህ እንትን የሚሉት። ስለዚህ ኢብኑ ኩላብ ይህንን ከላም ነፍሲ የሚባለውን ንግግር አንድ የተናገረ ከላም ነፍሲ ምን ማለት ነው? መጀመሪያ ከላም ነፍሲ ማለት አላህ ነፍሱ ላይ የቆመ ንግግር እንጂ አላህ አሁንም ይናገራል ሲፈልግ አሁንም ወደፊትም ይናገራል ማለት አይደለም። ሲፈተል ከላም ለአላህ አለው ስንል እሱ ላይ የቆመ ነው። ንግግሩ ሁሉ እሱ ላይ የቆመ ነው። በፊት የተናገራቸው እሱ ላይ የቆመ ነፍሱ ላይ የቆመ እንጂ ሲፈልግ ይናገራል ማለት አይደለም ብለው ውድቅ ያደርጋሉ። ማንን ተከትለው? ኢብኑ ኩላብን ተከትለው። ኢብኑ ኩላብን ደግሞ ማን ተከተለው? ይሄው አሁን ላይ የምታዩት በሙሉ አሽዓሪያንን የሚል አካል በሙሉ ማለት ነው። ለማንኛውም አቡ ሐሰን አልአሽዓሪ ከእንደዚህ አይነት የፍልስፍና አካሄድ የጠሩ ናቸው። አልሐምዱሊላህ በእሳቸው ላይ ቢዋሽባቸውም ቢቀጠፍባቸውም እሳቸው ከዚህ መንገድ የሉበትም፣ የጠሩ ናቸው። አያውቁትም፣ ትተውታል፣ ተውበት አድርገውበታል። አሽዓሪዎች ተከተሉ፣ አሽዓሪዎችን ተከተሉ። ከዛም አሕባሽም የእነሱን አቋም ያዘ። በዚሁ መንገድ ላይ ቀጠሉ ማለት ነው። ወየቅሲዱ ቢሂ አነላህ ምንድን ነው የሚፈልጉበት? አነላህ ተከለመ ከላመ ቃኢሚን ቢነፍሲሂ አላህ ተናገረ በነፍሱ ላይ የሚቆምን ንግግር። ወአንከሩ ልሐርፈ ወሰውት አላህ ሐርፍና ሰውት በሐርፍና በሰውት አይናገርም የሚለውን ነገር እንትናሉ ማለት እንዴት በድምፅ አላህ ይናገራል እንላለን? በድምፅ ሰውት አላህ እንዴት የሚሰማ ድምፅ ይኖረዋል? ስለዚህ ምንድን እንበል? ከላም ነፍሲ ነው። ወባዕዱሁም የዝዑሙ አነሁ ማዕናሁ ዋሒድ አንድ ነው ብሎ ይላል። ወባዕዱሁም የዝዑሙ አነሁ አምሩን ወነህዩን አንዳንዶቹ የአላህ ከላም ማለት ትእዛዙና ክልከላው ነው፣ ልክ እንደዚህ ነው እያሉ እንትን ይላሉ። ወኢዛ ሰረሑ አንዳንዴ ግልጽ ሲያደርጉ ስሰሙ ቢአነ ከላም አላህ ገይሩ መክሉቅ፣ አዎ የአላህ ንግግር ገይሩ መክሉቅ ፍጡር አይደለም ሲሉ የአህሉ ሱና ወል ጀማዓዎችን አቋም እየደገፉ እንዳይመስላቸው። ይሄ ፈሙራዱሁም አልከላሙ ነፍሲ አሁን ያለውን ከላሙ ነፍሲ የሚባለውን የፈለጉበት እነሱ። ከላሙ ነፍሲ የሚለው አላህ ላይ የቆመ ነፍሱ ላይ የቆመ እንጂ ሲፈልግ ይናገራል ማለት አይደለም። እኛ አላህ ይናገራል የአላህ ንግግር ገይሩ መክሉቅ ነው የምንለው ይህንን የምንለው ሲፈልግ ይናገራል በፈለገ ጊዜ የሚለውን ነው። ወአማ ማ ፊል ሙስሐፍ እነሱ ዘንድ ሙስሐፉ ውስጥ ቁርአን ውስጥ ያለው ፈዒባራቱን አው ሒካየቱን አን ከላሚላህ ስለ አላህ ንግግር ሒካያ ነው። የአላህን ንግግር ሒካያ ወይም ገለጻ እንጂ የአላህ ንግግር አይደለም እዛ ውስጥ ያለው ይላሉ። ሱብሓነላህ። በዚህ በኩል ላይ ሰፋ ያሉ ሩዱዶች አሉ። ኢብኑ ተይሚያም ይህንን በተመለከተ በወቅቱ ላይ የኢብኑ ኩላብ አቋም የተንሰራጨበት አቋም ጊዜ ስለነበረ አይሰማም? ይሰማል? መርሐባ። በወቅቱም የዚህ አይነት ጉዳይ የተሰራጨበት ስለሆነ አትስዒንያ የምትባል ኪታብ ጽፏል ኢብኑ ተይሚያ። አትስዒንያ ማለት ይህንን ማምታቻ በዚህ በኩል ያለውን ማምታቻ ሱብሓነላህ በዘጠና አይነት አመላለስ የመለሱበት ኪታብ ነው። ትስዒንያ አጃይብ ባህር ናቸው ኢብኑ ተይሚያ። መርሐባ። ይህንን ካየን ቃል ወቀውሉሁ ኢነል ከላመ ለፊል ፉአዲ ያለው አራደ ቢሂ አስሉሁ ወማዕናሁ አልመቅሱድ ቢሂ ወሊሳኑ ደሊሉን አላ ዛሊክ። ምላስ ይህንን አመላካች እንጂ ንግግር ያለው ልብ ውስጥ ነው ይላል። ይሄ በራሳቸው በዚሁ በፍልስፍና አካሄዳቸው ራሱ ይመለሳል። ለምን ንግግር የሚባለው ድምፅ ሊኖረው ግድ ነው። ይህንን አቡልዒዝ አልሐነፊ መልሰውባቸዋል። ከማዕናሁ የዚህ ቤት ትርጉሙ ኢነል ፉአደ ምናምን ያልነው ማለት ነው። የዚህ ቤት ትርጉሙ ገይሩ ሰሒሕ አሉ፣ ትክክል አይደለም። ለምን ኢዝ ላዚሙሁ አነል አኽረሰ ዩሰማ ሙተከሊመን። ምክንያቱም አንድ መናገር የማይችል ዱዳ የሆነ ሰው በእነሱ ዘንድ ምን ተብሎ ሊጠራ ይችላል ማለት ነው?
ሙተከሊም ተናጋሪ ነው ሊባል ይችላል። ሳይናገር ተናጋሪ ነው። ለምን ልብ ውስጥ ያለውን ነው ያሉ ነው አይደል? እነሱ መናገር የማይችል ሰውም ተናጋሪ ነው ሊባል ነው ማለት ነው ብለው በዚህ መልኩ ወድሮባቸዋል ማለት ነው። እዚህ ጋር አሁንም አላህ በዚህ አንድ መስአላ ላይ እንቆማለን። هل كلام الله سبحانه بحرف وصوت الله ንግግር አሁን እንዳልነው በሐርፍና በصوت اكتبوا لم ويا خير الله من عليكم ورحمة الله ሁላችንም ቁርአን ምንቀራበትን ሰዓት